ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሺ ጊሜል በአዳር ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ፌብሩዋሪ 20 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ የካቲት 13 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያዎቻችን ታልቤኒግና ዳቪድ ሚራን ናቸው። የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ወርቅነሽ እሸቴንን። የጧቱ ስርጭታችን እነሆ ጀመረ። በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። ወቅታዊ ጉዳዮችንም እንመለከታለን። አሁን የጧቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል። ኢሻያው ቦኬርቶቭ ወርቅነሽ እሸቴ። እንግዲህ አርብ ላይ ሁነን ወደ ቅዳሜ ሰንበት ድልድይ ላይ ሁነን ነውና መልካም ቀን ይሁንልን። መልካም ቀን። እናመሰግናለን። ወደ ዜናው እንለፍ። አመሰግናለሁ። ሚክሮፎን አስረከብሽኝና አመሰግናለሁ። ለዜና ወጃ ዝግጁ ነኝና አርዕስተ ዜና። የአሜሪካ ፕሬዝዳንት ትራምፕ ኢራን የኒውክሌር ስምምነት ውሎችን የአሜሪካን ፍላጎት እንድታከብር ለማስገደድ የተወሰነ ቁጥብ የሆነም የመጀመሪያ ደረጃ ወታደራዊ ጥቃት ለመሰንዘር እያሰቡ ናቸው። የአሜሪካ ፕሬዝዳንት ባለፉት ቅርብ ሰዓታት ለተናገሩት ንግግር ምላሽ ኢራን ሌሊቱን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የአቤቱታ ደብዳቤ ላኩም። የእስራኤል የደህንነት ከፍተኛ ባለስልጣናት እስራኤል ጥቃት ከደረሰባት በኢራን ላይ ጥቃት እንደምትሰነዝርና በሉዓላዊነቷም ሆነ በደህንነቷ ላይ የሚደርስ ጉዳት እንደማትቀበል ተናገሩ። የመኪና አደጋም የሰው ሕይወት ማጥፋቱን በመቀጠል ሌሊቱን በክቢሽ 6 አውራ ጎዳናም 2 ሰዎች በመኪና አደጋ ሕይወታቸውን አጡም። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነት ውሎችን የአሜሪካን ፍላጎት እንድታከብር ለማስገደድ የተወሰነ ቁጥብ የሆነም የመጀመሪያ ደረጃ ወታደራዊ ጥቃት ለመሰንዘር እያሰቡ ናቸው። ቃል አቀባያችን ኢታማር ማርጋሪት እንደዘገቡት የተገደበው ቁጥብ የሆነ ወታደራዊ ጥቃት በኢራን ወታደራዊ ተቋማት ወይም በመንግስት ተቋማት ላይ ያነጣጠረ ሲሆን ኢራን በእምቢተኛዋ ከቀጠለች ደግሞ አሜሪካ በቴህራን ያለውን አገዛዝ ለመጣል ባቀደው ሰፊ ዘመቻ ምላሽ ትሰጣለችም። ቀደም ሲል ፕሬዝዳንት ትራምፕ ኢራን በፊቷ የቀረበውን ሐሳብ ለመቀበል ከ10 እስከ 15 ቀናት ሰጥተዋል። ኢራን ካልተስማማች በጣም መጥፎ ወታደራዊ የማጥቃት እርምጃ ይጠብቃታል ሲሉ ትራምፕ ጨምረው በፕሬዝዳንት አይሮፕላን ወደ ጆርጂያ ሲጓዙ ለጋዜጠኞች ላቀረቡላቸው ጥያቄ ምላሽ ሰጥተዋል ሲል ቃል አቀባያችን ራምብራንድ ዘግቧል። የአሜሪካ ፕሬዝዳንት በቅርቡ ለተናገሩት ምላሽ ኢራን ሌሊቱን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የአቤቱታ ደብዳቤ ላኩላቸው። የአሜሪካ ፕሬዝዳንት በቅርብ ለተናገሩት ምላሽ ኢራን ሌሊቱን ለተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ለላኩላቸው ደብዳቤ የፕሬዝዳንት ቃል በሷ ላይ እውነተኛ ወታደራዊ እርምጃ ለመውሰድ ይችላሉ የሚል ነው በማለት ተናግራለችም። ኢራናውያን ለተባበሩት መንግስታት ድርጅት ዋና ጸሐፊ ባቀረቡት አቤቱታ ላይ ጥቃት ከደረሰብን ቴህራን በአካባቢ ያለውን የጠላትም ኃይል መሰረት መገልገያ እና ንብረትም እንደ ህጋዊ የጥቃት ኢላማ ታደርጋለችም። ስለሆነም አሜሪካ ለማንኛውም ውጤት ሙሉ
ዋና ቀጥተኛ ኃላፊነት ትወስዳለች ሲሉ ጽፈዋል። የሮይተርስ ዜና ወኪል ያቀረበው ዘገባ ነው። የእስራኤል የደህንነት ከፍተኛ ባለሥልጣናት እስራኤል ጥቃት ከደረሰባት በኢራን ላይ ጥቃት እንደምትሰነዝርና በሉዓላዊነቷም ሆነ በደህንነቷ ላይ የሚደርስ ጉዳት እንደማትቀበለው ተናገሩ። ይህ በእንዲህ እንዳለ ከዚህ ቀደም ታይቶ የማይታወቅ የአሜሪካ ወታደራዊ ኃይል ወደ አካባቢው መሰማራት እንደቀጠለ ነው። ዘጋቢያችን ይታይ ብሎምንታል እንደዘገበው ሁለተኛ ቡድን 6 F-22 ራፕቶር አውሮፕላኖች ሌሊቱን ወደ እንግሊዝ የአየር ኃይል ጣቢያ የደረሱ ሲሆን ዛሬ 12ቱ የአየር የበላይነት አውሮፕላኖች ለመካከለኛው ምስራቅ ይደርሳሉ ተብሎ ይጠበቃሉ። በተያያዘ ዜና ለመከላከያ ኃይሎች ለመቶ አለቃም የሰለጠኑ የእስራኤል መከላከያ ሰራዊት ለመቶ አለቃም የሰለጠኑ የምርቃት በትናንቱ ስነ ስርዓት ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ንግግር ኢራን የእኛን አንገት ለማነቅ ያደረጉትን የወንጀል ሙከራም አስወግደናል፣ ለእኛ የተዘጋጀው ማነቆ የራሷን አንገት ያንቃል ብለዋል ጠቅላይ ሚኒስትር። ቀጥለውም ከአዛ እስከ የመን ከሊባኖስ እስከ ኢራን በክንዳችን ኃይል ደህንነታችን አስከብረናል። ስለሆነም ማንም እስካሁን ያላስተዋለ ከሆነም ከሀገሪቱ ድንበሮች ጠላቶቻችን እንዲርቁ አድርገናቸዋል። ለውትድርና አገልግሎት እምቢ ባዮች የሀረሪ ማህበረሰብ ወጣት ልጆች ለመያዝ ዘመቻ ፖሊስ ሰራዊት ቢያንስ ተጨማሪ 600 ተጠባባቂ ወሰን ጠባቂ ወታደሮች እንዲዘምቱ ጠየቀ። የሀረሪም ማህበረሰብ በሚኖርባቸው ሰፈሮች የሚኖሩ አማጽያን ለመያዝ ወሰን ጠባቂ ተጠባባቂ ፖሊሶች ይዘምታሉ ተብሎ ይጠበቃሉ። ውትድርና አንዘምትም የሚሉ ወጣቶች በሚኖርባቸው ሰፈሮች እነሱ ለመያዝ ፖሊሶች በእንቅስቃሴ ጊዜ ወቅት ሁከት ረብሻ ያነሳሉ የሚል ስጋት አለ። ይህንን ለመቋቋም ተጨማሪ ፖሊስ ኃይል ማዝመትም አስፈላጊ ነው ተብሏል። የመኪና አደጋ የሰው ሕይወት ማጥፋቱን እንዲህ በመቀጠል ሌሊቱን በክቢሼሽ አውራ ጎዳናም 2 ሰዎች በመኪና አደጋ ሕይወታቸውን አጡ። አደጋ የደረሰው በክቢሼሽ በታይቤ ከተማ አቅራቢያ ነው። በአደጋ የሞቱት 2 ሰዎች ዕድሜያቸው የ35 ዓመት ዕድሜ ክልል የሚገኙ ናቸው። የተሳፈሩባት መኪና ተገልብጣ ከጎዳና ወጥታ ወደ ሸለቆ ወድቃለች። በተጨማሪም ዕድሜያቸው በ35 ዓመት ክልል የሚገኙ ወንድና ሴት አደጋ በጸና ቆስለው ለሕክምና ወደ ክፋር ሳባ መይር ሆስፒታል ተወስደዋል። ለሙስሊሙ የራማዳን ጾም ዛሬ ንጋቱ ላይ በ4 ሰዓት ከ55 ደቂቃ ላይ ጀምሯል። ጾሙ ምሽቱ 5 ሰዓት ከ35 ደቂቃ ላይ ያበቃል። ራማዳን ካሪም። የዛሬ አርብ የአየር ጸባይ ሁኔታ ከሰነበተው በጣም ሞቃታማና ይወብቃል። ቅዳሜ ተመሳሳይ ይሆናል። እሁድ ከሰነበተው በጣም ቀዝቃዛ ሆነው በተለይ በሰሜን ክፍለ ሀገር አልፎ አልፎ ይዘንባል ተብሎ ይጠበቃል። ሰኞ ከሰነበተው በጣም ቀዝቃዛማ ሆኖ በአብዛኛዎቹ ክፍላት ሀገራት ይዘንባል። የዛሬ አርብ የሙቀቱን መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 19 ዲግሪ ሴንቲግሬድ፣ ተላቪቭና አካባቢዋ 23፣ ሃይፋና አካባቢዋ 22፣ ቤርሼባና አካባቢዋ 24፣ ኢላትና አካባቢዋ 29 ዲግሪ ሴንቲግሬድ ይሆናል። ወርቅነሽ፣ የሰዓቱ ዜና እስከዚሁ ነው። አመሰግናለሁ ሻያው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4ቱ ዕለታዊ ጋዜጦች ደርሰውናል። የዲዮታ ሀሮኖት፣ እስራኤል አዮም፣ ማሪቭና ሀአሬጽ። 4ቱንም እንግዲህ እንመለከታለን። በተለይ በመጀመሪያ ገጻቸው ላይ በትኩረት ባደረጉባቸው ዋና ዋና ርዕሰ ጉዳዮች ላይ ትኩረት እናደርጋለን። እኛም ተመሳሳይ ርዕሰ ጉዳዮች አሉ በጋዜጦች
እንግዲህ እንዳቀራረባቸው ሁሉንም እንመለከታለን። የዲዮታ ሀሮኖትን ስንመለከት በመጀመሪያ ገጹ ላይ በኢራንና በአሜሪካ መካከል ስለ አለው ከፍተኛ ውጥረት በሚመለከት ሰፊ ዘገባ አቅርቧል። በእስራኤል በኩል ይላል የዲዮታ ሀሮኖት እንግዲህ በአጠቃላይ በእስራኤል በደህንነቱ በኩል አሜሪካ የጊዜ ጉዳይ ነው እንጂ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች። በአሜሪካና በኢራን መካከል በሚደረገው የሰላም ስምምነት በእስራኤል በኩል ብዙም ተስፋ የተጣለበት አይደለም። እስራኤል ተስፋ አትጥልበትም። በድርድሩ ሂደት ወደ ጦርነት ሊያመራ እንደሚችል ያለው ግምት ከፍተኛ ነው ይላል የዲዮታ ሀሮኖት በዘገባው። እንግዲህ ከኢራን ጋር ኢራን በኒኩለር ጦር መሳሪያ ግንባታዋ ዙሪያ በድርድር ልትስማማ ትችላለች። ግን ከዛ ባሻገር በርካታ ጉዳዮች አሉ። የባላስቲክ ሚሳኤሏ ጉዳይ እጅግ አሳሳቢ ነው። በጣም ረዥም ርቀት የሚወነጨፍ የባላስቲክ ሚሳኤል ቴክኖሎጂ ባለቤት ናት ኢራን። ይሄ ደግሞ ለእስራኤል ብቻ ሳይሆን አጠቃላይ ለሌሎች ለአካባቢ ሀገራትም ስጋት ስለሆነ በኒኩለር ጦር መሳሪያ ግንባታዋ ዙሪያ ስምምነት ላይ ብደርስም በእስራኤል በኩል ግን በተለይን የባላስቲክ ሚሳኤል ግንባታዋን በዝምታ በቸልታ እንደማታልፈው እስራኤል ትኩረት የምትሰጥበት ጉዳይ ነው ይላል። በአጠቃላይ የዲዮታ ሀሮኖት በኢራንና በአሜሪካ መካከል ስላለው ውጥረት እስራኤል አሜሪካን ወደ ጦርነት እንድትገባ ወይም በኢራን ላይ ወታደራዊ እርምጃ እንድትወስድ በእስራኤል በኩል ግፊት ማድረግ አይፈለግም። ግፊት ማድረግ አትፈልግም እስራኤል አሜሪካን። ነገር ግን የባላስቲክ ሚሳኤሏ ጉዳይ ደግሞ የኢራን የባላስቲክ ሚሳኤል ጉዳይ ደግሞ እስራኤልን በእጅጉ ያሳስባል። የባላስቲክ ሚሳኤል ዛቻዋ የኢራን እንግዲህ ለእስራኤል እጅግ አሳሳቢ ነው። ግን ደግሞ ኢራንም በ5,000 የባላስቲክ ሚሳኤል እንኳን ቢኖራት ይህን ያህል 5,000 የባላስቲክ ሚሳኤል እንኳን ብታመርትና ቢኖራት ለእስራኤል ብቻ ሳይሆን ለአካባቢ ሀገራትም በእጅጉ የሚያሳስብ ጉዳይ ስለሆነ እስራኤል እዚህ ላይ ትኩረት ሰጥታ ያው በትኩረት አካባቢውን ሁኔታውን ወቅቱን እንግዲህ እየተከታተለች ነው ይላል። አሜሪካ ኢራን ላይ ወታደራዊ እርምጃ ለመውሰድ የመጨረሻ ውሳኔ ላይ ከደረሰች እንግዲህ ባለፈው ከላቢያ በተሰኘው ጦርነት ልምድ የእስራኤል መከላከያ ሰራዊት በኢራን ላይ ባካሄደው ወታደራዊ ዘመቻ አምከላቢ ተብሎ ነው የሚጠራው። ከዚህ እንግዲህ ልምድ አንጻር ያው የመከላከያ ሰራዊቱ የሚያደርገው እገዛ ይኖራል ያግዛል አሜሪካ መከላከያ ሰራዊት። ከዚህ ልምድም አሜሪካ ያው ልምድ ትወስዳለች ከዚህ ጦርነት የሚል ሰፊ ዘገባ አቀርቧል በውስጥ ገጹ ላይ የዲዮታ ሀሮኖት ይህን ጉዳይ በሚመለከት። ይህ ርዕሰ ጉዳይ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። እንግዲህ ስንደርስ እንመለከተዋለን። ምናልባትም እንግዲህ አሁን በሻባት በሰንበት አሜሪካ እርምጃ ትወስድ ይሆን የሚል ዘገባ ያቀረቡ ጋዜጦችም አሉ። ስንደርስበት እንመለከተዋለን። ሌላው የዲዮታ ሀሮኖት ላይ የቀረበ ርዕሰ ጉዳይ ውፍረት ወይም እንግዲህ ሰውነት ክብደትን የሚቀንስ መድኃኒት አለ። በመርፌም ነው እንግዲህ የሚሰጠው። አሁን በመርፌ መልክ እየተሰጠ ነው፣ በዝሪካ መርፌ ለወጣቶች ለታዳጊ ልጆች በነጻ እንዲሰጥ ተወስኗል። ይሄ ሳላብሪውት በየአመቱ በመንግስት በሚያደርገው ዋጋ ድጋፍ በቅናሽ የሚሸጡ መድኃኒቶች አሉ፣ ይወሰናል። የጤና ጥበቃ ሚኒስቴር እንግዲህ በክነሴቱም አስፈላጊው ኮሚቴ ተሰብስቦ ይወስናል። በዘንድሮም ይሄ ውፍረትን ክብደትን የሚቀንስ መድኃኒት ለወጣቶች በነጻ እንዲሰጥ፣ ለአዋቂዎች ግን ያው በገንዘብ ክፍያ እየተከፈለበት እንዲሰጥ መደረጉን የዲዮታ ሀሮኖት ተመልክቶታል። ሌሎች ጋዜጦችም እንደዚሁ ይዘገባ ቀርቧል፣ እንመለከተዋለን። ከዚህ ጋር ተያይዞ እንግዲህ ሳላብሪውት በሚባለው ማዕቀፍ ስር የተካተቱ የተለያዩ መድኃኒቶች አሉ። የነቀርሳ ታማሚዎች የሳርታን ለነሱም ተስፋ አለ፣ ለነሱ በሚደረገው የሕክምና ሂደት ተስፋ አለ ከዚህ ጋር ተያይዞ ይላል። ሌላው ደግሞ በድብርት የሚሰቃዩ ዲካውን በድብርት ለሚሰቃዩም እንደዚሁ የአልዛይመር የመርሳት ችግር ያለባቸው የዚህ በሽታ ተጋላጭ የሆኑትም
እንደዚሁ ፖስት ትራውማ ደግሞ ያው የአእምሮ ጠባሳ ነው በአማርኛ የሚባለው መሰለኝ በትርጉሙ ለፖስት ትራውማ በዚህም ለሚሰቃዩ በደረሰባቸው ችግር ምክንያት ችግር ውስጥ ያን ስቃይ ያሰቡ የሚሰቃዩ ለነዚህም ተስፋ አለ። በአንጻሩ ደግሞ ብዙ ተስፋ ተጥሎበት የነበሩ መድኃኒቶች ያው ቅናሽ አይደረግላቸውም። እንግዲህ ጥሩም ነገር አለው በዚህ ውሳኔ ላይ፣ ጥሩ ያልሆኑ ነገሮችም አሉ። ተስፋ ተጥሎ የነበረባቸው መድኃኒቶች ላይ ቅናሽ አልተደረገም ይላል። ያው ውፍረት ላይ እንግዲህ የሰውነት ክብደትን በሚቀንሰው ለአዋቂዎች በክፍያ መሆኑ ቅሬታ እያስነሳ ነው። ለታዳጊ ልጆች ግን በነፃ እንዲሆን ተወስኗል ይላል። በጋዜጣ ውስጥ ገጽ 7 ላይ በሰፊው ቀርቧል ይህ ዘገባ። ኢትዮ ታህሮኖት ላይ እንግዲህ ማንበብ ለምትቀጥሉ አድማጮቻችን። ሌላው አንድ ናታን ባህት የተባሉ በዚህ 90 ዓመት የዕድሜ ባለጸጋ አዛውንት ናቸው። የኒር ኦዝ ኗሪ ኒር ኦዝን ከመሰረቷት ኒር ኦዝ እንግዲህ ጋዛን በሚያዋስነው ድንበር አካባቢ የሚገኝ ኪቡጽ ነው፣ የጋራ መኖሪያ ሰፈሩን ካቋቋሙት መካከል አንዱ ናቸው። ጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ፈጣሪ ድርጅት ወደ አካባቢው ገብቶ አደጋ ካደረሰ በኋላ ከ3 ሳምንት በኋላ ነው እንደገና ወደ ስራ እንቅስቃሴያቸው የተመለሱትና ጀግና በማለት ስለሳቸው ያቀረበው ሰፊ ዘገባ አለ በጋዜጣው በውስጥ ገጹ ላይ። ፎቶግራፋቸውን በማስደገፍ በመጀመሪያ ገጹ ላይ መግቢያ ሰጥቷል። ስለዚህም ዘገባ ሌላው የአሜሪካ መንግስት እንግዲህ ፕሬዚዳንት ዶናልድ ትራምፕ ትናንት ለመጀመሪያ ጊዜ ሞዕጽ ሻሎም ያሉትን የጋዛ ሰርጥን መልሶ ግንባታና መቋቋም የሚከታተል ያቋቋሙት የሰላም ምክር ቤት እንግዲህ የተለያዩ ሀገራት እስከ 50 ሀገራት ድረስ የዓለም ሀገራት የሚሳተፉበት የምክር ቤት ነው። በርካታ ሀገራት አሁንም አባል ሆነዋል። አሁን ባለው ሁኔታ ትናንት ለመጀመሪያ ጊዜ በዋሽንግተን የመጀመሪያውን ጉባኤ አካሄደ ይሄ የሰላም ምክር ቤት ይላል። እንግዲህ ዶናልድ ትራምፕ አስተናግደዋል ይህን የሰላም ምክር ቤት ጉባኤ፣ በመክፈቻውም ንግግር አድርገዋል። አሁን ባለው ሁኔታ አሜሪካ 20 ቢሊየን ዶላር እንደምታወጣ አስታውቃለች። ግን ሁሉም ሀገራት ገንዘብ ያዋጣሉ ለዚህ የሰላም ምክር ቤት። እስራኤልን ወክለው በጠቅላይ ሚኒስትሩ ፋንታ የተላኩት ወደዛ የውጭ ጉዳይ ሚኒስትር ጊዶን ሰዓር ናቸው። ጊዶን ሰዓር ከኳታሩ ጠቅላይ ሚኒስትር ጎን የኳታሩ ጠቅላይ ሚኒስትር አልታአኒ እሳቸው ጎን ቆመው ይታያሉ፣ እሳቸው ጎን አሉ ይላል። ያው በፎቶግራፍ የተደገፈ ነው ዘገባውም። ይህን ዘገባ በሚመለከት ኢትዮ ታህሮኖትም አቅርቧል። ይሄ ጉዳይ በርዕሰ ጉዳይ በሌሎች ጋዜጦችም ሰፊ ትኩረት የተሰጠው ሰፊ ርዕሰ ጉዳይ ነው። እንግዲህ በዶናልድ ትራምፕ እቅድ መሰረት በጋዛ ሰርጥ ወደ ሁለተኛው ዙር ስምምነት ምዕራፍ ለመሸጋገር ዝግጅት እየተደረገ እንደሆነና በሐማስ በኩል ሐማስ አሁንም የጦር መሳሪያ ትጥቁን ሙሉ ለሙሉ አልፈታም። ትራምፕ እንደሚሉት ጦር መሳሪያ ትጥቁን በስምምነቱ መሰረት የሚፈታ ከሆነ ጥሩ፣ ካልሆነ ግን በሐማስ ላይ ከባድ ችግር ይከሰታል፣ ከባድ ያልተጠበቀ መጥፎ ነገር ይከሰታል ማለታቸው ተገልጿል። ይህ ዘገባ እንግዲህ በሰፊው ቀርቧል። ሌላው የእስራኤል እንግዲህ ሀገራችን ዓመታዊ በጀት የማጽደቁ ሁኔታ በፖለቲከኞች መካከል ከባድ ውጥረት አለ። ይሄ በጀት እስከሚቀጥለው እንግዲህ 3ኛው ወር ነው፣ ጥቂት የተወሰነ ጊዜ ነው የቀረው፣ መጽደቅ አለበት። ካልሆነ ከነሴቱ ተበትኖ ወደ ምርጫ እንደሚሄድ ነው እንግዲህ የሚጠበቀው። መንግስት በጀት ማጽደቅ ካልቻለ ያው ወደ ምርጫ ነው የሚሄደው። በሚቀርቡት ቅርብ ቀናት ይህን በጀት ለማጽደቅ ያው የሞት ሽረት ትግል ፖለቲከኞች የጥምር መንግስቱ አባላት እየታገሉ ናቸው፣ ከፍተኛ ጥረት እያደረጉ ናቸው ይህን በጀት በቅርብ ቀናት ለማጽደቅ። ካልሆነ ግን ወደ ምርጫ ነው የሚሄደው የሚል ርዕስ እንግዲህ አቅርቧል። ርዕሱ ነው የምንመለከተው በጋዜጣ ውስጥ ገጽ በሰፊው ተዘግቧል ይሄ ጉዳይ። ወደ ሀሬጽ ስናልፍ ሀሬጽም በአሜሪካና በኢራን መካከል ያለውን ከፍተኛ ውጥረት በሚመለከት ዘገባ አቅርቧል። አሜሪካ ያውን ሌሎች ጋዜጦች እንደተመለከቱት በርካታ ተዋጊ አውሮፕላኖችን የጫኑ መርከቦችን ወደ መካከለኛው ምስራቅ እያጓጓዘች ነው። ይህ ሁሉ ዝግጅት ዝም ብሎ አይደለም። አሜሪካ እየተዘጋጀች ነው። በእስራኤል በኩልም እስራኤልም ለሚፈጠረው ነገር ሁሉ አስፈላጊውን ዝግጅት እያደረገች ነው። የሚፈጠረው
የሚፈጠረው ነገር ሁሉ ለመቋቋም አሜሪካ ግን የጊዜ ጉዳይ ነው እንጂ በኢራን ላይ ወታደራዊ ጥቃት ልትወስድ እንደምትችል እንግዲህ ያለው ከፍተኛ ግምት እንደዛ መሆኑን ሀሬጽም እንደዚሁ በዘገባው ተመልክቶታል። ሌላው ያው የመጀመሪያው ጉባኤ የሰላም ምክር ቤት ዶናልድ ትራምፕ ያቋቋሙት የሰላም ምክር ቤት የመጀመሪያው ጉባኤ ትናንት በአሜሪካ መካሄዱን በሚመለከትም እንደዚሁ አቅርቧል። ሀሬጽም ያው አብዛኛው ርዕሰ ጉዳዮች ተመሳሳይ ናቸው። ወደ እስራኤላዊም ስናልፍ ካለን ጊዜ አንጻር እስራኤላዊም እንደዚሁ ትናንት በዶናልድ ትራምፕ አስተናጋጅነት የመጀመሪያው የሰላም ምክር ቤት ጉባኤ መካሄዱን በአሜሪካ በሰፊው ዘግቦታል። በመጀመሪያ ገጹ ላይ ትኩረት የሰጠበት ርዕሰ ጉዳይ ነው። ሌላው ከኢራን ጋር ስላለው እንግዲህ ውጥረት ነው። በአሜሪካ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ስምምነት ለመድረስ አመታት ማለት ነው እንግዲህ ለአመታት ሙከራ ተደርጓል። ግን እኛ የምንረዳው ከኢራን ጋር በድርድር ስምምነት ላይ መድረስ እንደማይቻል ነው ለአመታት በተደረገው ሙከራ ማለታቸውን ገልጿል። እስራኤላዊም ሲቢኤስ የተሰኘው መገናኛ አውታር ነው ይህን ዘገባ ያቀረበው። የአሜሪካ መከላከያ ሰራዊት በኢራን ላይ ጥቃት ለማድረስ ዝግጅት እያደረገ ነው ይላል። ምናልባት ይላል እንግዲህ እስራኤላዊም በሻባት አክሩባ እንግዲህ በአሁኑ ቅዳሜ ሰንበት መሆኑ ነው። በአሁኑ ምናልባት አሜሪካ በኢራን ላይ ወታደራዊ እርምጃ ወይም ጥቃት ትወስዳለች ተብሎም ይጠበቃል። ምናልባትም አሁን ሊሆን ይችላል ይላል። የሂዝቦላ ድርጅት እንግዲህ የአጋጣሚውን ይጠቀማል በሚል ስጋት በተለያዩ አካባቢዎች በተለይ ሂዝቦላ ድርጅት አባላት በቅርቡ ጥቃት በሚያደርሱበት አካባቢዎች ያሉ ነዋሪዎችም ቅድመ ዝግጅት እያደረጉ ቦታቸውን ሁሉ ከቦታው ከአካባቢው ለመሸሸት ጥረት እያደረጉ ነው ይላል። የእስራኤላዊውን ባቀረበው ዘገባ ሌላው ደግሞ ያው ውፍረትን የሚቀንስ መድኃኒት ለብሬኖር ለታዳጊ ልጆች በነጻ እንዲሰጥና አዋቂዎች ደግሞ በክፍያ እንዲጠቀሙ አሁንም ያው በሳልትሮፎት ወይም መንግስት ክፍያውን ገዛ በሚያደርግ ክፍያ አልገባም። ለአዋቂዎች ለታዳጊዎች ግን በነጻ እንዲሰጥ ተወስኗል። ይሄም ትልቅ ደስታ አለ በተለይ ለታዳጊዎች የፈጠረ ነው ይላል። ሌላው ያው በሳርታን ወይም በነቀርሳ ታካሚዎች ደግሞ ጥሩ ተስፋ አለ። መድኃኒቱ ያው በቅናሽ ይሸጣል፣ በሳልትሮፎት ይገባል የሚል ተስፋ እንዳለና ቀደም ሲል በሌሎች ጋዜጦች እንደተመለከት ነው ይሄ ርዕሰ ጉዳይም እንደዚሁ እስራኤላዊም በሰፊው ቀርቧል። ሌላው ከትናንት ወዲያ በስተት በጋዛ ሰርጥ እንግዲህ በመከላከያ ሰራዊቱ አማካኝነት ከወገን በተተኮሰ ጥይት የህይወት መስዋዕትነት የከፈለው ወይም የተገደለው ወታደር ኦፍሪ ያፌ ትናንት የቀብር ስነ ስርዓቱ ተፈጽሟል። የሱን የቀብር ስነ ስርዓት የሚመለከት ዘገባም ቀርቧል። ጀግና የእስራኤል ጀግና ይላል። ግን ያው በስተት ከወገን በተተኮሰ ጥይት ነው የተገደለው። ይሄ ደግሞ በጣም የሚያሳዝን መሆኑም እንደዚሁ በዘገባው ተካቷል። ሌላ ያላየነው ጋዜጣ ማሪቭን በተመሳሳይ ማሪቭ ምንድነው የሚለው 69% የሚሆነው እንግዲህ ከእስራኤል ህዝብ 69% የሚሆነው በሀገራችን በእስራኤል ሀገር አላግባብ የሆኑ ሁከት የተሞላባቸው የተቃውሞ ሰልፍ እንዲካሄድ አይፈልግም፣ አይደግፍም እና ይህ ሁከት የተሞላበት ግጭት የተሞላበት የተቃውሞ ሰልፍ እንዲካሄድ አይደግፍም። ይህም እንግዲህ በፐርሰንት ሲታይ 69 የሚሆነው የእስራኤል ህዝብ ይህን እንቅስቃሴ አይደግፍም የሚል ዘገባ አቅርቧል። ሌላው ከምርጫው ጋር ተያይዘው እንግዲህ በዚህ ዓመት መጨረሻ አካባቢ ይካሄዳል ተብሎ በሚጠበቀው ምርጫ ከተወሰኑ ወራት በኋላ የፖለቲካ ፓርቲዎችን እንግዲህ ፓርቲ ሊቀመንበሮች የፓርቲ ኃላፊዎችን ፎቶግራፍ በማስደገፍ የሚያገኙትን የድጋፍ ድምጽ ብዛት በሰንጠረዥ አስቀምጧል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ 26፣ ቤኔት 20፣ ጋዲ አይዘንኩት 13፣ ያኢር ጎላን 11፣ ኢታማር ቤንግቪር 9፣ አቪግዶር ሊበርማን 8፣ ሻስ 8 እንዲያለ ያኢር ላፒድ 8 እንዲያለ ይቀጥላል። መጨረሻ ላይ
ስሞትሪች እና ጋንጽ ያው ወደ ክነሴት የሚያስገባ በቂ ድምጽ እንደማያገኙ እንግዲህ በግራፍ በሰንጠረዡ ላይ ተገልጿል። ከኢራን ጋርም እንደዚሁ ያለው ግጭትና ውጥረት ማሪብም ተመልክቶታል። ያው አሜሪካ ጥቃት ልታደርስ እንደምትችል እና በእስራኤል በኩልም ዝግጅት እየተደረገ እንደሆነ በአሜሪካ እንግዲህ ጦርነት ከጀመረች ለተወሰኑ ሳምንታት የሚቀጥልና የኢራንን አምባገነን መንግስት ከስልጣን ሊያወርድ የሚችል መሆን አለበት የሚል ዘገባ ቀርቧል በማሪብ። ይህን ይመስላል ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። ስርጭታችን ይቀጥላል። አድማጮች አብራችሁን ቆዩ።